ራትን በሚገዛበት በታላቅ የመንግስቱ ዙፋን ላይ በሚቀመጥበት ዘመን ከአይሁድ ተማርከው በዚያ የነበሩ 3 ወጣቶች ነበሩ ይላል። ስንት ወጣቶች? 3 ወጣቶች ነበሩ። ንጉሡም በቤቱ ውስጥ በቤተ መንግስቱ ውስጥ እነዚህን ወጣቶች ብልሆች መሆናቸውን አዋቂዎችና ትጉዎች መሆናቸውን ተመልክቶ የተለያዩ ጥበባትን በቤተ መንግስት ውስጥ ሊሰሩ የሚገባውን ነገሮች አስተምሮ በባቢሎን አውራጃ ላይ ሾማቸው ይላል። ሰው ሹመት ሲያገኝ እግዚአብሔርን ይረሳል። ማንን ይረሳል? ማንን ይረሳል? አዎ ሀብት ሲያገኝ ዕውቀት ሲያገኝ በጸጋ ላይ ጸጋ ሲጨመርለት በስልጣን ላይ ስልጣን ሲጨመርለት ሰው እግዚአብሔርን ይረሳል። በረሞትቺ ናቡከደነጾር ብየበላ ቡልቺንሰ በላ ቀበቴ አዱኛ ከነረቲ ሞቲ ጭማ ተኤ ቡልቻ ቱሬቲ ወሪ አይሁዲራ ቦጂአመኒ ገረ ሰነtti dhufan keessa ijoollee sadiitu ture jedhu. Ijoolleen sadeen kunis mana mootii kana keessatti masaraa mootummaa Naabukadnezar keessatti ogummaa adda addaa haala bulchiinsaa baratanii godina Baabiloon irratti muudamanii aangoo argatan jedha. Namni gaafa aangoo argatu, namni gaafa qabeenya argatu Waaqayyoodhaan ni dagata. Ijoolleen kun garuu aangoo kana kan isaaniif kenne Waaqa ta'uu waan amananiif amantii isaanii kan duraa caala cimee itti fufe. እነዚህ ወጣቶች በተሰጣቸው ጸጋ በተሰጣቸው ስልጣን ከዚያም በሚበልጥ መልኩ እምነታቸው ጨመረ። ምናቸው ጨመረ? ምናቸው ጨመረ? እምነታቸው። ስልጣን ስታገኙ ስትሾሙ እግዚአብሔርን አትርሱ። ከነበራችሁበት ቦታ ያነሳችሁን ከፍ ያደረጋችሁን መሪ እንድትሆኑ ገዢ እንድትሆኑ የረዳችሁን እግዚአብሔርን አትርሱ። ዛሬ ብዙ ሰዎች እግዚአብሔርን ረስተዋል። ስልጣን በማግኘታቸው እግዚአብሔርን የረሱ፣ ሀብት በማግኘታቸው እግዚአብሔርን የረሱ፣ ድሃን የሚያስለቅሱ ብዙ ባለስልጣናት አሉ። በተለይ ደግሞ ትንሽ ስልጣን ያላቸው ይመስላቸው። ታላላቅ ባለስልጣናት የማያደርጉትን ግፍ ይሰራሉ። ገና ትንሽ ስልጣን ሲያገኙ እግዚአብሔር ያያል፣ እግዚአብሔር ይመለከታል። ለበለጠ ሹመት በጥቂት መታመን በትልቅ ላይ እንድትሾም ያደርጋልና ቀበሌ ላይ ተሹመ ግፍ ከሰራ ወደ ወረዳ ልታድግ አትችልም። ወረዳ ላይ ተሹመ ግፍ ከሰራ ወደ ዞን ማደግ አትችልም። ወደ አገር ማደግ አትችልም። ትወድቃለህ። የሰው እንባ ጥሩ አይደለም፣ ግፍ ጥሩ አይደለም። ስለዚህ እነዚህ ባለስልጣናት በአውራጃዎች ላይ የተሾሙት ወጣቶች እምነታቸው ጨመረ፣ መልካም ስራቸው ጨመረ፣ እግዚአብሔርን ማገልገላቸው በጸሎት መትጋታቸው ጨመረ። ስለዚህ በዚያ ዘመን አማኞች ሲበዙ እግዚአብሔርን የሚያመልኩ የሚያምኑ ሲበዙ ጠላት ሰይጣን ይቀናልና ሰይጣን አነሳስቶት ንጉሥ ናቡከደነጾር ጣዖት እንዲያቆም ተነሳሳ። በዱራ ሜዳ ላይ በባቢሎን አውራጃ ውስጥ በሰፊው ሜዳ ላይ ታላቅ የሆነ በወርቅ የተሰራ ጣዖትን ሰራ። በምንድን ነው አልኳችሁ? በምንድን ነው? በወርቅ ነው። ሰው አስቸጋሪ ነው። አሁን ለቤተ ክርስቲያን ወርቅ መስጠት የማይፈልግ ሰው ወደ ጠንቋይ ቤት ቢሄድ ወደ ሌላ ወደማይገባው ሰይጣን ወደሚመለክበት ስፍራ ቢሄድ ወርቁን ሁሉንም ነገር አሳልፎ ይሰጣል። ለእግዚአብሔር መስጠት የሚከብደው ማለት ነው። አስራት በኩራቱን በተገቢ መንገድ የማያወጣው። ስለዚህ ያ ታላቅ ንጉሥ እጅግ በጣም ግዙፍ የሆነ ወርቅ ሰራ። ከዚያ በኋላ አዋጅ ታወጀ። ለዚህ ለጣዖቱ ለምስሉ የማይሰግድ እርሱ ወደ እቶነ እሳት ይጣላል ተባለ። አዋጅ ታወጀ። ስለዚህ በዚያ አውራጃ ያሉ ሰዎች ሁሉ
በንጉሱ ግዛት ያሉ ሰዎች ሁሉ በተለያዩ ልዩ ቋንቋዎች የሚነጋገሩ ማህበረሰብ በሙሉ እንዲሰበሰብ ተደረገ። ተሰበሰበ። ከዚያ በኋላ የንጉሱ አዋጅ ነጋሪዎች በህዝቡ መካከል እየሄዱ የክራርን፣ የመሰንቆን፣ የበገናን እንዲሁም የተለያዩ የዘፈኖችን ድምፅ በሰማችሁ ጊዜ ለዚህ ጣዖት ወድቃችሁ መስገድ አለባችሁ፣ ይህንን ካላደረጋችሁ ንጉሥ ወደ እሳት ይጥላቸዋል ተባለ። ሁሉም ሰው ያንን የሙዚቃ መሳሪያ ድምፅ ሲሰማ ሰገደ። ምን አደረገ? ምን አደረገ? ለማን? ለጣዖቱ፣ ለወርቁ ምስል፣ ለተለያዩ ነገሮች ለብዙ እንሰግዳለን። ለእግዚአብሔር ግን ለፈጠረን አምላክ፣ ለሚያኖረን አምላክ፣ ሀብትን፣ ጤናን፣ ሁሉን ነገር ለሰጠን አምላክ፣ ፀሐይን አውጥቶ እንድንሞቅ ያደረገን አምላክ፣ ክረምትና በጋን እያፈራረቀ በምድር ላይ ሁሉ ነገር ተሟልቶልን እንድኖር ላደረገ ለእግዚአብሔር ግን አይሰግድም። ትሰግዳላችሁ? እስኪ ጠዋት ተነስታችሁ ለእግዚአብሔር የምትሰግዱ ሰዎች አላችሁ? አላችሁ ወይ? ትጸልያላችሁ ወደ እግዚአብሔር? እግዚአብሔርን ታመሰግናላችሁ? ነገር ግን እነዚህ በጣም አስፈላጊ ነገሮች ናቸው በክርስትና ሕይወት ውስጥ። ሰው ለእግዚአብሔር መስገድ አለበት። በየቀኑ ለእግዚአብሔር ምስጋናን ማቅረብ አለበት። ወደ እግዚአብሔር መጸለይ አለበት። ከዳንኤል መማር አለበት። ንጉሥ ሰው ሁሉ ወደ እግዚአብሔር እንዳይጸልይ አዋጅ ባስነገረበት ጊዜ እንኳ ሳይቀር ዳንኤል ለእግዚአብሔር ይሰግድ ነበር። እነዛ ሰዎች ሁሉ ለጣዖት ሲሰግዱ ሶስቱ ወጣቶች እምቢ አሉ። እጋሞትቺ